እድሜው እየገፋ ሲሄድ በሰውነቱ ውስጥ የሚቀጣጠለውንና የልብ በሽታን፣ ስኳርንና የመርሳት በሽታን የሚቀሰቅስ ስውር እብጠት ኢንፍላሜሽንን ለማጥፋት ጂም መሄድ አያስፈልጎትም። እንዲያውም ሰውነቱ በእያንዳንዱ 10 ዓመት የሚያጣውን 5% ጡንቻ መልሶ ለመገንባት የሚያስፈልገው ትልቅ የሴል ማብሪያ ቁልፍ ኤምቱር አሁን በቆሙበት ቦታ ይገኛል። በቀን ለ2 ደቂቃ ብቻ የሚደረግ አንድ የተፈጥሮ ባዮሎጂካዊ ኮድ አብዛኞቹ የእርሶ እኩያ ሰዎች በሰባዎቹ ዕድሜያቸው የሚያጡትን የነፃነትና በራስ የመቆም ኃይል ተቆጣጥረው እንዲቀጥሉ ያደርጋል። ለዓመታት ስፖርት መስራት ሰዓታትን እንደሚወስድና ስኳት ማድረግ ጉልበትን እንደሚጎዳ ተነግሮናል። ነገር ግን እውነታው ተቃራኒ ነው። ዘመናዊ ወንበር የሰውነታችንን ትልልቅ ጡንቻዎች ሲያደበዝዝ፣ ይህንን አሮጌ የማረፊያ አቀማመጥ በቀን 20 ጊዜ ብቻ መልሶ መቀመጥ ኢንሱሊን ሳይጠይቅ ስኳርን በቀጥታ ከደም ውስጥ የሚጎትትበትን ሚስጥራዊ የጎን በር ይከፍታል። ይህ ግምት አይደለም። ማረጥ ያጠናቀቁ አጥንታቸው የሳሳ ሴቶች ላይ የተደረገ የላይፍ ቲሞር ጥናት እንደሚያሳየው ይህንን እንቅስቃሴ በአግባብ መጫን የመገጣጠሚያ መከላከያ ፈሳሽን በማመንጨት አጥንትን ጥቅጥቅ ያለ ያደርጋል። ከዚህ በላይ ደግሞ ከ4000 በላይ ሰዎች ለ12 ዓመታት የተከታተለው የብራዚላዊ ሐኪም ክላውዲዮ አራጆ ጥናት እንደሚያሳየው እውነታን አውጥተዋል። ከወለል ላይ ያለ እጅ ድጋፍ መነሳት የሚችሉ ሰዎች መነሳት ካቃታቸው ሰዎች ጋር ሲነጻጸሩ የሞት ተጋላጭነታቸው በ10 እጥፍ ያነሰ ሆኖ ተገኝተዋል። እየተነጋገርን ያለነው ስለ ከባድ የአካል ብቃት እንቅስቃሴ አይደለም። ይህ በሰውነቱ ውስጥ የሚገኘውና ደምን ወደ ልብ መልሶ የሚረጨው ሁለተኛው ልብ የእግሩ ጡንቻ ለአፍታ ሲነቃቃ የሚፈጠረው የባዮሎጂያዊ ለውጥ ነው። በጥናት የተረጋገጠው ይህ የ2 ደቂቃ ሚስጥር 30 ዓመት ሲሞላዎት የሚጀምረውን የጡንቻ መመናመን በጸጥታ ያቆማል። ማሳሰቢያ፣ ማንኛውንም አዲስ የጤና ልምምድ ከመጀመሩ በፊት ሁልጊዜ ከሕክምና ባለሙያ ጋር መመካከሮን ያረጋግጡ። ዋናው ግብ ያለ ጉዳት በየቀኑ መደጋገም ነው። እንግዲህ ዛሬ በቤቶ ወለል ላይ ያለ እጅ ድጋፍ ተቀምጠው መነሳት ይችላሉ? ይሞክሩት። ያ የእርሶ መነሻ መስመር ነው። በቀን 20 ጊዜ ብቻ የሚደረገው ይህ ኮድ ደግሞ ወደ ፍጹም ጤና የሚወስደው ሹክሹክታ ነው። ስለዚህ በዚህ ቪዲዮ ውስጥ ይህንን በየቀኑ ሲያደርጉ የሚያዩዋቸውን 9 የተወሰኑ ለውጦች በዝርዝር ላሳዩ ትፈልጋለሁ። አንዳንዶቹ ተጽዕኖዎች ስኳት እንደጨረሱ በደቂቃዎች ውስጥ ወዲያውኑ መታየት ይጀምራሉ። ሌሎቹ ደግሞ በሳምንታት በወራትና በዓመታት ውስጥ ከጀርባ ቀስ እያሉ የሚገነቡ ናቸው። በመጨረሻም አንድ ቀን የእርሶ እኩያ የሆኑ አብዛኞቹ ሰዎች ቀድሞውኑ ያጡትን ነገር እርሶ ግን አሁንም እንደጠበቁት ይገነዘባሉ። እናም ቪዲዮ ማብቂያ ላይ አሁኑኑ በቤቶ ወለል ላይ በራሶ ሊያደርጉት የሚችሉትን ቀላል ፈተና አሳያችኋለሁ። ይህ ፈተና ተመራማሪዎች ከዕድሜ ርዝማኔ ጋር በቀጥታ ያያያዙት ፈተና ነው። ውጤቱ ምን እንደሚመስልና ለእርሶ ዕድሜ ጥሩ ውጤት የሚባለው የትኛው እንደሆነ እንመለከታለን። በሰውነቶ ክብደት ስኳት ማድረግ ሲጀምሩ የሚያዩት የመጀመሪያ ለውጥ በሰውነቶ ውስጥ ባሉ ትልልቅ ጡንቻዎች ላይ ነው። እግሮቹና መቀመጫው በአጠቃላይ በሰውነቶ ውስጥ ትልቁን የጡንቻ ክፍል ይይዛሉ። እናም እነዚህ የተፈጠሩት ጠንክረው እንዲሰሩ ነው። ሰውነታችን የተገነባው እነዚህን ጡንቻዎች ቀኑን ሙሉና በየቀኑ ለመጠቀም ነው። እናም በሰው ልጅ ታሪክ ውስጥ አብዛኛውን ጊዜ ስኳት የአካል ብቃት እንቅስቃሴ ብቻ አልነበረም፣ የማረፊያ አቀማመጥ እንጂ። ወንበሮች አልነበሩም። ስለዚህ ሰዎች አርፈው መቀመጥ ሲፈልጉ እንደ ስኳት አቀማመጥ ዝቅ ብለው እዚያው ይቆዩ ነበር። ሰዎች ምግብ ለማብሰል፣ ለመመገብ፣ ለመቆፈርና ሕፃን ለማንሳት ጎንበስ ሲሉ ስኳት ያደርጉ ነበር። ይህ አሁንም አብዛኛው የዓለም ሕዝብ ለብዙ ደቂቃዎች ሊጠቀምበት የሚችል አቀማመጥ ነው። ነገር ግን አሁን ባለው ዘመናዊ አካባቢያችን እነዛ ትልልቅ ጡንቻዎች አሁን በጣም በጥቂቱ ነው ጥቅም ላይ እየዋሉ ያሉት። ስለዚህ ስኳት ሲያደርጉ በእውነት አዲስ ነገር እየጀመሩ አይደለም። ይልቁንም ሰውነቶ ሊያደርገው ፈልጎት የነበረውን ነገር መልሰው እያነቃቁት ነው። እያንዳንዱ ድግግሞሽ በታችኛው የፊት እግር ጡንቻዎቹና በመቀመጫ ላይ ጫና ይፈጥራል። ያ ጫና ደግሞ በጡንቻዎቹ ክሮች ላይ ውጥረት ያሳርፋል። ያ ውጥረት በሴሎ ውስጥ ኤምቱር የሚባል ማብሪያ ማጥፊያ ያንቀሳቅሳል። ስለ ኤምቱር ለማሰብ
ቀላሉ መንገድ ጡንቻችን ለመገንባትና ዋና ማብሪያ ማጥፊያ ሆኖ ያገለግላል ማለት ነው። ካበሩት ጡንቻው ከበፊቱ ጥቂት ጠንከር ብሎ ራሱን እንደገና ለመገንባት አዲስ ፕሮቲን ማምረት ይጀምራል። እናም በየቀኑ ለ2 ደቂቃዎች ዋጋ ያለው እንዲሆን የሚያደርገው ምክንያት ይህ ነው። በ30ዎቹ ዕድሜ ውስጥ መግባት ሲጀምሩ በእያንዳንዱ 10 ዓመታት ውስጥ ከ3 እስከ 10 በመቶ የሚሆነውን ጡንቻዎቹን ሊያጡ ይችላሉ። ከ60 ዓመት በኋላ ደግሞ ይህ ፍጥነት ሊጨምር ይችላል። ያ ቀስ በቀስ የሚከሰት የጡንቻ መመናመን ሳርኮፔኒያ ይባላል። ይህ ደግሞ በ80 ዓመታቸው አሁንም ከዝቅተኛ ወንበር ላይ መነሳት በሚችሉና በማይችሉ ሰዎች መካከል ያለውን ልዩነት ሊፈጥር ይችላል። እናም እንደዚህ አይነት ጥናቶች እንደሚያሳዩት በ65 ዓመት ዕድሜው ላይ አነስተኛ የጡንቻ መጠን መኖር በመውደቅ ምክንያት አጥንት የመሰበር አደጋን ከእጥፍ በላይ ይጨምራል። ስለዚህ እያንዳንዱ የ20 ስኳት ስብስብ በራስዎ ምርጫ ጠንክረው ለመኖር ወይም ከወለል ላይ በራስዎ ጉልበት መነሳት መቻሉን በሚወስነው አካውንት ሂሳብ ውስጥ የሚቀመጥ ትንሽ ተቀማጭ ገንዘብ ነው። በመጨረሻ ላይ እንደሚያዩት ይህ እንዴት በጥሩ ሁኔታ እያረጁ እንደሆነ ከሚገመግሙት በጣም አስተማማኝ ፈተናዎች አንዱ ሆኖ ተገኝቷል። አሁን ሁለተኛው ለውጥ የሚከሰተው በአእምሮ ውስጥ ነው። እናም ይህ ደግሞ በጀመሩበት በዚያኑ ቀን ሊሰማዎት ይችላል። አንዱን ጡንቻ ለ1 ወይም ለ2 ደቂቃ ያህል እንኳን በሚያስርቡበት ጊዜ ወደ ደም ዝውውሮ ውስጥ ኬሚካላዊ መልእክተኞች ይለቃል። እናም አእምሮ እነዛን በመውሰድ የራሱን መልእክተኞች በመልቀቅ ምላሽ ይሰጣል። ስለዚህ የደስታ ስሜት የሚፈጥሩ ሆርሞኖችና ሌሎች ስሜትን የሚያሻሽሉ ነገሮች እንዲጨምሩ ያደርጋል። ከነሱ ጋር አብሮ BDNF ወይም ብሬን ድራይቭ ኒውሮትሮፊክ ፋክተር ከአንጎል የሚመነጭ የነርቭ እድገት ንጥረ ነገር የሚባል ነገር ያገኛሉ። ይህ BDNF የኒውሮፕላስቲክ ዋና አንቀሳቃሽ ነው። ወይም በቀላል አነጋገር አእምሮ ራሱን የማለማመድና የማስተካከል ችሎታ ነው። በተጨማሪም የነርቭ ሴሎች ጤናማ ሆነው እንዲቀጥሉ የማድረግ ኃላፊነት አለበት። እናም አእምሮ ከዕድሜ ጋር ተያይዞ የሚመጣውን ቀስ በቀስ የመዳከም ሂደት እንዲቋቋም ይረዳሉ። በሕይወታቸው ሙሉ ንቁ ሆነው የሚንቀሳቀሱ ሰዎች የመርሳትና የጭንቀት ተጋላጭነታቸው ዝቅተኛ የሆነው ለዚህ ነው። እናም በእርጅና ዘመናቸው ንቁ ሆነው ይቆያሉ። ስለዚህ ረጅም ሰዓት ከመቀመጥ ተነስተው ለጥቂት ደቂቃዎች ብቻ ስኳት ማድረግ በዕድሜው እየገፉ ሲሄዱ በእውነት ጥበቃ ሊደረግለት በሚፈልጉት አንድ አካል አእምሮ ላይ ትልቅ ጥቅም ያስገኝሉታል። እናም ሶስተኛው ለውጥ ልቦን ሊነካ ይችላል። ስኳት ለልቦ እውነተኛ የአካል ብቃት እንቅስቃሴ ሊሆን ይችላል። ይህ እንግዳ ሊመስል ይችላል፣ ምክንያቱም አብዛኛውን ጊዜ ስኳትን እንደ ካርዲዮ ስለምናስበው። ነገር ግን ስኳት ስናደርግ ምን እንደሚከሰት ይመልከቱ። መላውን የሰውነት ክብደቶን ከመሬት ላይ ወደ ላይ ሲያነሱ እነዛ በእግሮች ውስጥ ያሉ ግዙፍ ጡንቻዎች በጣም ጠንክረው መኮማተር አለባቸው። እናም ይህን በሚያደርጉበት ቅጽበት ድንገተኛ የደምና የኦክስጂን ፍሰት ይፈልጋሉ። ልቦም ይህንን ይሰማዋልና ምላሽ ይሰጣል። በፍጥነት ይመታል። እናም በበለጠ ኃይል ደም ይረጫል እና 20 የሚሆኑትን እነዛን ስኳቶች በአንድ ላይ ካያያዙ እንግዲያውስ ለልቦ አጭር ግን በጣም ጠንካራ የአካል ብቃት እንቅስቃሴ ሰጥተውታል ማለት ነው። እናም በሳምንትና በወራት ውስጥ ልቦ በእያንዳንዱ ምት ብዙ ደም በማንቀሳቀስ የበለጠ ቀልጣፋ በመሆን ራሱ ይለማመዳል። የእግሮ ጡንቻዎች አንዳንድ ጊዜ ሁለተኛው ልቦ ተብለው ይጠራሉ። ምክንያቱም በእያንዳንዱ ጊዜ ጡንቻዎቹ ሲኮማተሩ በሰውነታቸው የሚያልፉትን የደም ስሮች፣ ይህም ደም በስበት ኃይል ላይ ወደ ላይ ተገፍቶ ወደ ልቦ እንዲመለስ ይረዳዋል። ነገር ግን ቀኑን ሙሉ በዴስክ ጠረጴዛ ላይ ሲቀመጡ ያ ሁሉ ደም በታች የእግሮ ክፍል ላይ የመከማቸት ዝንባሌ ይኖረዋል። ስለዚህ ትንሽ የቁጥር መጠን ያለው ስኳት እንኳን ይህንን ሁለተኛ ልቦን ሊያነቃቃው ይችላል። እግሮቹን ማንቀሳቀሶ ብቻ የክብደት ወይም የድካም ስሜት እንዲቀንስሉና የበለጠ ንቁ እንዲሆኑ የሚያደርግበት አንዱ ምክንያት ይህ ነው። በልቦ ዙሪያ ያሉትን ጡንቻዎች ጠንካራ አድርገው ከሚጠብቁ ነገሮች መካከል ብዙዎቹ በእውነቱ የሚጀምሩት ከእግሩ ነው። አሁን አራተኛው ለውጥ በደሞ ውስጥ ባለው የስኳት መጠን ላይ ይታያል። ይህ ደግሞ ሌላኛው በእርግጥ ሊሰማዎት የሚችል ለውጥ ነው። ስለዚህ ከከባድ ምግብ በኋላ የሚሰማዎትን ያንን የክብደት ወይም የጭጋጋማነት የመባዘን ስሜት ወይም ከሰዓት በኋላ የኃይል መሟጠጥ ወይም ከተመገቡ ከጥቂት ሰዓት በኋላ የሚመጡትን የቀላል ምግቦች
ወይም የጣፋጭ ምግቦች ፍላጎትን ያስቡ። ከነዚህ ውስጥ አብዛኛው የሚሆነው የደም ስኳር በከፍተኛ ሁኔታ ጨምሮ ከዛም ድንገት ሲቀንስ ነው። እናም እግሮቹ ይህንን የደም ስኳር መጠን ለማስተካከልና ለማለስለስ ካሉት ምርጥ መሳሪያዎች አንዱ ናቸው። ምክንያቱም ጡንቻው በሰውነቱ ውስጥ ግልኮስ ለማከማቸትና ለማቃጠል ብቸኛው ትልቁ ቦታ ነው። ይህ በደም ውስጥ የሚንሳፈፈው ስኳር በሙሉ ማለት ነው። አሁን በተለመደው ሁኔታ ያንን ግሉኮስ ከደሞ አውጥተው ወደ ሴሎች ለማስገባት ሰውነቱ ኢንሱሊን ያስፈልገዋል። ኢንሱሊን ደግሞ ልክ እንደ ቁልፍ ሆኖ የሚያገለግል ሆርሞን ነው። ኢንሱሊን በሚመጣበት ጊዜ GLUT4 ትራንስፖርተር የሚባል ትናንሽ በሮች ወደ ሴሎ ገጽታ ያመጣል። እነዚህ በሮች ደግሞ ስኳር ወደ ውስጥ እንዲገባ ያደርጋሉ። አሁን ጡንቻ በሚኮማተርበት ጊዜ እነዛን ተመሳሳይ በሮች ወደ ሴሎች ገጽታ ያመጧቸዋል። ይህንን የሚያደርጉት ደግሞ ምንም አይነት ኢንሱሊን ሳይፈልጉ ነው። ስለዚህ እያንዳንዱ ነጠላ ስኳት ኢንሱሊን መክፈት ሳያስፈልጎት በጎን በር በኩል ስኳርን በቀጥታ ከደም ዝውውሮ ውስጥ ይጎትታል። እናም በዚህ ጊዜ ነው ስኳት የሚያደርጉበትን ሰዓት በትክክል ማስተካከል የሚችሉት። ይህንን ለራሱ ጥቅም ማዋል ይችላሉ። ከተመገቡ ከጥቂት ጊዜ በኋላ 20 ስኳቶች ካደረጉ ትልልቅ ጡንቻዎቹ ስኳር ወደ ደም በሚጎርፍበት ጊዜ በትክክል ስራ ላይ እያዋሏቸው ነው ማለት ነው። እናም የግሉኮስ መጨመር ሳይፈጠር ቀድሞውኑ ያደክሙታል። አሁን አምስተኛው ለውጥ በአጥንቶ ውስጥ ነው። እናም ይህ ደግሞ ሲከሰት የማይሰማዎት ለውጥ ነው። ነገር ግን በዕድሜው እየገፉ ሲሄዱ ከማንኛውም ነገር በላይ ሊጠቅሞት ይችላል። አብዛኞቹ ሰዎች አጥንትን እንደ ሕይወት እንደሌለውና ወፍራም ማዕቀፍ አድርገው ያስባሉ። ነገር ግን እንደዛ አይደለም። አጥንት የተገነባው ሕይወት ካሏቸው ቲሹዎች ነው። እሱ በየጊዜው እየፈረሰና እንደገና እየተገነባ ነው። እናም ሰውነቱ በሱ ላይ በሚያሳርፉት ፍላጎትና ጫና ላይ በመመስረት በሱ ላይ ምን ያህል ኢንቨስት እንደሚያደርጉ ይወስናል። ስለዚህ ስኳት ሲያደርጉ ጡንቻዎቹ በዳሌዎ በጭኖቹና በአከርካሪ አጥንቶቹ ላይ በጥብቅ ይጎትታሉ። እናም ያ ኃይል አጥንት የሚገነቡ ሴሎችን እነዚህን ኦስቲዮብላስትስ የተባሉ ልዩ ሴሎች አጽሞ ጥቅጥቅ ያለና ጠንካራ ሆኖ እንዲቀጥል ምልክት ይሰጧቸዋል። ነገር ግን ያንን ምልክት ካስወገዱ አጥንቶ በምትኩ ቀስ እያለ እየሳሳ ይሄዳል። ይህ ደግሞ በመጨረሻ ወደ ኦስቲዮፓሮሲስ የአጥንት መሳሳት በሽታ ሊያመራ ይችላል። በሰባዎቹ ዕድሜ ውስጥ የሚደርስ ትንሽ መውደቅ በተለመደው ጊዜ ምንም የማይመስሎት ነገር ወደ ዳሌ አጥንት መሰባበር ሊያመራ የሚችለው በትክክል በዚህ ምክንያት ነው። እናም በእውነቱ ላይፍ ቲሞር የተባለ የሙከራ ጥናት ነበር። በዕድል የተመረጡ ተሳታፊዎች የተካተቱበት ቁጥጥር የተደረገበት የሙከራ ጥናት ሲሆን ቀድሞውኑ ኦስትሮፓዮሲስ ያለባቸውን ማረጥ ያጠናቀቁ ሴቶችን ወስደዋል። እናም በከባድ ክብደት የሚሰሩ ስኳቶችና ዴድሊፍቶችን እንዲሰሩ አድርገዋቸዋል። ውጤቱም በአከርካሪና በዳሌ አካባቢ ምንም አይነት ከባድ ጉዳት ሳይደርስ እውነተኛ የአጥንት ጥግግት እድገት ታይቷል። ሁለት ተሳታፊዎች በአካል ብቃት እንቅስቃሴ ባለሙያዎች ጥብቅ ክትትል ይደረግባቸው ነበር። ይህ ደግሞ የሚያሳየው ደካማ አጥንቶች እንኳን ማረጥ እንዳጠናቀቁ ሴቶች ባሉ ከፍተኛ ተጋላጭነት ባላቸው የህብረተሰብ ክፍል ውስጥ እንኳን ራሳቸውን መልሰው መገንባት እንደሚችሉ ነው። ስለዚህ የእርሶ የዕለት ተዕለት 20 ስኳቶች ለመነሻ ምልክት አድርገው ያስቧቸው። እናም እየጠነከሩ ሲሄዱ በጊዜ ሂደት ትንሽ ጫና፣ ክብደት መጨመር ትልቁን የአጥንት ጥንካሬ የሚያገኙበት ቦታ ነው። የሚቀጥሉት 3 ለውጦች በሙሉ ከውጭ ሊያዩት ስለሚችሉ ነገር ነው። በዕድሜው እየገፉ ሲሄዱ በገዛ 2 እግሮቹ ላይ ምን ያህል ጠንካራ፣ የተረጋጉና ተንቀሳቃሽ ሆነው እንደሚቀጥሉ የሚያሳዩ ናቸው። የዚህ ሁሉ በጣም አስፈላጊው ገጽታ ደግሞ የሰውነት ሚዛን ባላንስ ነው። እናም ይህንን የማነሳው ላስፈራዎት ሳይሆን ቁጥጥሮቹን ማወቅ ጠቃሚ ስለሆነ ነው። መውደቅ ከ65 ዓመት በላይ ለሆኑ አዋቂዎች ከጉዳት ጋር በተያያዘ ለሚከሰት ሞት ዋነኛው ምክንያት ነው። እናም በየዓመቱ ከ4 አዋቂዎች አንዱ ይወድቃል። እናም አንድ መንገራገጭ ወደ መውደቅ መቀየሩን ወይም መውደቅ ወደ አጥንት ስብራት መቀየሩን የሚወስነው ነገር ሰውነቶ እርሶን ለመደገፍ በበቂ ፍጥነት ምላሽ መስጠት መቻሉ ነው። እናም መልካሙ ዜና ይህ ሊሰለጥን የሚችል ክህሎት ነው። ስኳት በሚያደርጉበት ጊዜ ራስዎን በቁጥጥር ስር ወደ ታች ዝቅ ማድረግ በመንገራገጭ መካከል ራስዎን ለመደገፍ የሚፈልጓቸውን ተመሳሳይ ጡንቻዎች ያሰለጥናል። ስኳት በተጨማሪ ሰውነቶ በአካባቢ ውስጥ የት እንዳለ ያለውን ግንዛቤ ሊያሰላው
ይችላል። እናም በዳሌዎ በጉልበቶቹና በቁርጭምጭሚቶቹ ዙሪያ ያሉትን የተረጋጉ እንዲሆኑ የሚያደርጉትን ትናንሽ አስደጋፊ ጡንቻዎች በሙሉ ያጠናክራል። ስለዚህ ዕድሜያችን እየገፋ ሲሄድ እነዚህ እግሮች ይበልጥ ጠንካራና የተቀናጁ ሲሆኑ ስንንሸራተት ወይም ሚዛናችንን ስናጣ የምናገኘው የመከላከል አቅም ይጨምራል። እናም ከወደቅንና መሬት ላይ ከተኛን ከወለሉ ላይ ተመልሶ መነሳት በእውነት ስኳት ማድረግን ያካትታል። ስለዚህ በተመሳሳይ ጊዜ ከዛ ለመውጣት መንገዱን እያሰለጠኑ ነው ማለት ነው። ሰባተኛው ለውጥ ብዙ ሰዎች ሳያስቡት ያስደነግጣል። ምክንያቱም ምናልባት በሕይወቱ ዘመን ሁሉ ከሰሙት ነገር ጋር ስለሚቃረን ነው። ስኳት በአግባቡ ከተሰሩ በእውነት ለጉልበቱ ጥሩ ናቸው። እናም በታሪክ በጣም ብዙ ሰዎች ተቃራኒውን ተምረዋል። ነገር ግን ለአብዛኞቹ ሰዎች ስኳት በእውነት ጉልበቶን ለማጠናከር በጣም ጥሩ መንገድ ነው። ምክንያቱም በጉልበቶ ውስጥ ያለው የካርቲሌጅ የአጥንት መገጣጠሚያ ለስላሳ አካል በአጥንቶቹ ጫፍ ላይ ያለው ለስላሳ ትራስ የራሱ የሆነ የደም አቅርቦት የለውም። ስለዚህ መገጣጠሚያውን ሲያጥፉና ጫና ሲያሳርፉበት ፈሳሽ ወደ ካርቲሌጅ ውስጥና ውጭ ይረጫሉ። ይህም ንጥረ ነገሮች ወደ ውስጥ ያመጣል፣ እናም ቆሻሻ ያስወግዳል እና ሰዎች እንቅስቃሴ ቅባት ነው ይላሉ። ይህ ደግሞ ወደ እውነቱ በጣም የቀረበ ነው። በዚህ ሁኔታ የሚንቀሳቀስና ክብደት የሚጫንበት መገጣጠሚያ ቀኑን ሙሉ ከሚቀመጥና ከማይንቀሳቀስ ይልቅ ጤናማ ሆኖ የመቆየት ዝንባሌ ያለው እና ከዚህ ሁሉ በተጨማሪ ስኳት ማድረግ በጉልበት ዙሪያ ያሉትን ጡንቻዎች በሙሉ ያጠናክራል። በጉልበቱ ዙሪያ ያሉ ጠንካራ ጡንቻዎች ማለት ደግሞ የበለጠ የተረጋጋና የተሻለ ድጋፍ ያለው መገጣጠሚያ ማለት ነው። ይህም ከመደብዘዝና ከመጎዳት ለመከላከል ይረዳዋል። አሁን እዚህ ላይ አጽንኦት ሊሰጠው የሚገባው አንድ ነገር፣ ይህ ማለት ለእርሶ ምቾት በሚሰጡ የእንቅስቃሴ ክልል ውስጥ ስኳት ማድረግ ማለት ነው። እስከ ወለሉ ድረስ ሙሉ በሙሉ ዝቅ ማለት የለቦትም። እናም በጭራሽ ህመም እየታገሱ ራስዎን ማስገደድም የለቦትም። እንዲያውም ማንኛውም የመገጣጠሚያ ችግር ወይም ህመም ካለቦት ወይም ከዚህ በፊት ስኳት ሰርተው የማያውቁ ከሆነ አቋቋሞ ፎርሞ ትክክል መሆኑን ለማረጋገጥና የእንቅስቃሴ ክልሉን እንዲሁም የድግግሞች ብዛት በደህንነት ለመጨመር ሁሉንም ደረጃ በደረጃ ስልጠናዎች እንዲያልፉ ከጥሩ የፊዚዮቴራፒ የአካል ብቃት ማገገሚያ ባለሙያ ጋር እንዲሰሩት በጥብቅ እመክራለሁ። እናም የሚያዩት ስምንተኛ ለውጥ የመንቀሳቀስ ብቃት ሞቢሊቲ ነው። ይህም የራስዎን አካል ሙሉ በሙሉ ማንቀሳቀስ መቻሉ ነው። ምክንያቱም በቀን ውስጥ ለብዙ ሰዓት መቀመጥ በሰውነቱ ላይ የሚያደርሰው ነገር ይህ ነው። ዳሌዎና ቁርጭምጭሚቶ በወንበር ላይ ለሰዓታት ታጥፎ ሲቆይ በዙሪያው ያሉት ቲሹዎች ቀስ እያሉ ይወጠራሉ፣ ይጠብቃሉ። እናም ሊጠቀሙበት የሚችሉት የእንቅስቃሴ ክልል በእውነቱ ያጥራል። ስለዚህ በመጨረሻ በዛ ውስን የመንቀሳቀስ ብቃት ምክንያት ወደ መሬት ዝቅ ማለት ያቅቶታል። ስለዚህ የዕለት ተዕለት ስኳት ስብስብ አሁን ባለው ዘመናዊ ዓለም ውስጥ እኛ ከተለማመድነው መጥፎ የአኗኗር ዘይቤ ጋር ይቃረናል። ይህ ደግሞ ስለ ተለዋዋጭነት ፍሌክሲቢሊቲ ብቻ ተብሎ የሚደረግ አይደለም። ይህ በ75 ዓመቶ ከልጅ ልጆ ጋር ለመጫወት ወደ ወለሉ ዝቅ ማለትና ያለምንም እርዳታ ተመልሶ መቆም መቻሉን የሚወስን ነው። ወይም ደግሞ ቢወድቁ እንኳን በትንሽ ጉዳት ራስዎን መልሰው ማንሳት መቻሉን የሚወስን ነው። አሁን ዘጠነኛውና የዚህ ቪዲዮ የመጨረሻ ለውጥ ከሁሉም በላይ በጥልቀት የሚከሰተው ነው። ምክንያቱም መላውን ሰውነቶን በአንድ ጊዜ ስለሚነካ ነው። ጡንቻው እርሶን ለማንቀሳቀስ ብቻ እዛ ያለ አይደለም። በእውነቱ በሰውነት ውስጥ ካሉት ትልቅ ሆርሞን አምራች አካል አንዱ ነው። ጡንቻው ሲኮማተር ማዮኪንስ የተባሉ ኬሚካላዊ መልእክቶችን ይለቃሉ። እናም ከነዚህ ማዮኪኖች መካከል አንዳንዶቹ በደም ውስጥ በመዘዋወር በዕድሜ መግፋት ምክንያት በሰውነቱ ውስጥ የሚፈጠረውን ይህንን ዝቅተኛ ደረጃ ያለውንና የሚንተከተክ እብጠት ኢንፍላሜሽን ለመቀነስ ይረዳሉ። እናም ግልጽ ለማድረግ ያህል ይህ ከኢንፌክሽን ወይም ከቁርጭምጭሚት መጣመም በኋላ የሚመጣው እብጠት አይደለም። ያ ድንገተኛ እብጠት ነው። እኛ እያወራን ያለነው ከልብ በሽታ፣ ከስኳር በሽታና ከመርሳት በሽታ ጀርባ ስላለው እብጠት ነው። ስለዚህ ብዙ ጡንቻ በተሸከሙና ብዙ ጊዜ በተጠቀሙበት ቁጥር ያንን እብጠት ለማረጋጋትና ጸጥ ለማድረግ ብዙ የማስታገሻ ምልክቶች ይልካሉ። እንግዲህ የህይወት ዘመኖንና ረጅም ዕድሜ የመኖር እድሎን ሊተነብዩ ይችላሉ ብዬ ቀደም ሲል በቪዲዮ ላይ ስለገለጽኩት ፈተና እንነጋገር። ሲቲንግ ራይዚንግ ቴስት ወይም
ኤስአርቲ በመባል ይታወቃል። የተገኘውም ክላውዲዮ አራውጆ ከተባለ ብራዚላዊ ሐኪም ነው። እናም እሱ በጣም ቀላል ፈተና ነው። ከቆሙበት ቦታ ሙሉ በሙሉ ወለሉ ላይ ወደ መቀመጥ ዝቅ ይላሉ። ከዛም የሚችሉትን ያህል አነስተኛ ልጋፍ በመጠቀም ተመልሰው ይቆማሉ። እናም በ10 ነጥብ ይጀምራሉ። 5 ነጥብ ወደ ታች ለመውረድና 5 ነጥብ ደግሞ ተመልሶ ለመነሳት። እናም በእያንዳንዱ ጊዜ እጆን፣ ክንዶን፣ ጉልበቶን ወይም የእግሮን ጎን ለመደገፍ ሲጠቀሙ 1 ነጥብ ይቀንሳል። እናም ከተንገዳገዱ ወይም ሚዛኑን ካጡ ግማሽ ነጥብ ይቀንሳል። ስለዚህ ያለምንም እጅና ያለምንም ጉልበት ድጋፍ በጥሩ ሁኔታ ወደ ታች ወርደው መነሳት በቻሉ ቁጥር ውጤቶ ከፍ ይላል እስከ ፍጹም 10 ነጥብ ድረስ። እናም በጥናቱ ውስጥ ዕድሜያቸው ከ40ዎቹ አጋማሽ እስከ 70ዎቹ አጋማሽ የሆኑ ከ4000 በላይ ሰዎችን የተመለከቱ ሲሆን ለ12 ዓመታት ያህል ተከታትለዋቸዋል። ፍጹም 10 ነጥብ ያስመዘገቡ ሰዎች ክትትል በሚደረግበት ወቅት የሞት መጠናቸው 4% ያህል ብቻ ነበር። እናም 4 ወይም ከዛ በታች ላስመዘገቡት ደግሞ የሞት መጠን ከ40% በላይ ነበር። እንግዲህ ይህ በትክክል ላይ የተመሰረተ ጥናት ነበር። ይህ ሁሉ ትስስር ነው። ስለዚህ ዝቅተኛ ውጤት ማንንም ሰው ለሞት አይፈርድበትም። ከፍተኛ ውጤትም እንዲሁ ዋስትና አይደለም። ነገር ግን ያ አንድ እንቅስቃሴ ምን ያህል ነገሮችን እንደሚያጠቃልል አስቡ። ጥንካሬው፣ ሚዛኖ፣ የመንቀሳቀስ ብቃቶ፣ በእግሮቹ ውስጥ ያለው ኃይል፣ በቀን 20 ስኳቶ መልሰው እየገነቧቸው ያሉት ነገሮች በሙሉ በውስጥ አሉ። ስለዚህ ዛሬ ፍጹም 10 ነጥብ ማስመዝገብ ከቻሉ ያ በቀላሉ የመነሻ መስመሩ ነው። እናም የዕለት ተዕለት ስኳቶ ያንን ውጤት የሚያሻሽሉበት መንገድ ነው። ምክንያቱም በዚህ ቪዲዮ ውስጥ የተነጋገርናቸው ነገሮች በሙሉ ማለት ይቻላል ከአንድ ትልቅና አስደናቂ የአካል ብቃት እንቅስቃሴ የመጡ አይደሉም። የሚመጡት ለሁለት አጫጭር ደቂቃዎች ብቻ፣ ነገር ግን በየቀኑ በመገኘት ነው። ሰውነቶ ከመላመድ ውጪ ሌላ አማራጭ እስኪያጣ ድረስ እና እንደገና ከዚህ በፊት የሰውነት ክብደት ስኳት ሰርተው የማያውቁ ከሆነ ወይም ማንኛውም የመገጣጠሚያ ወይም የጀርባ ችግር ካለቦት ትክክለኛውን አቀማመጥ እንዲያሳዩትና የአካል መተጣጠፍ የድግግሞሽ መጠንን ደረጃ በደረጃ ለመጨመር በጥሩ ሁኔታ እንዲረዳዎት በመጀመሪያ የፊዚዮቴራፒ ባለሙያ እንዲያዩ በጥብቅ እመክራለሁ። እዚህ ላይ ዋናው ግብ ያለምንም ጉዳት መጠንከር ነው። ይህ ጠቃሚ እንደነበር ተስፋ አድርጋለሁ። ጤናማ ሆነው ይቆዩኝ። በሚቀጥለው ቪዲዮ እንገናኛለን።